እስከ ቅርብ ጊዜ ድረስ የነበረው ኋላ ቀር የኢኮኖሚ መዋቅራዊ አሰራርና አገራዊ የእይታ ክፍተት የኢትዮጵያን የማክሮ ኢኮኖሚ ስርዓት ማዛባት ብቻ ሳይሆን ብዙ እድሎችን አባክኗል። ይህ ስር የሰደደ ችግር የአገሪቱን ገቢና የፋይናንስ ተቋማቶቿን ህልውና እስከ መገዳደርም ደርሷል። የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። በተለይም የወጭና ገቢ ንግድ አለመጣጣም፣ የዋጋ ንረትና የውጭ ምንዛሬ እጥረት ግልጽ ስር ነቀል መፍትሄ የሚፈልጉ አገራዊ ፈተናዎች ሆነው ነበር። ይህን ፈተና ለመቋቋምና አገሪቷን ከውድቀት ለመታደግ መንግስት በ5 ዘርፎች የሚመራ አገር በቀል የኢኮኖሚ አጀንዳን ቀርጾ ወደ ስራ የገባ ሲሆን የአጀንዳውን ውጤታማነት ተከትሎም ሐምሌ 2016 ዓ.ም የተሟላ የማክሮ ኢኮኖሚ ማሻሻያ ስርዓት ተግባራዊ ተደርጓል። ከግብርና ምር ራሱ ግብርና አንድ ሴክተር ሆኖ ኢንዱስትሪ ሁለተኛው ሴክተር ሆኖ ማይኒንግ ሶስተኛው ሴክተር ሆኖ ቱሪዝም አራተኛው ሴክተር ሆኖ ቴክኖሎጂ አምስተኛው ሴክተር ሆኖ ሌሎች ሴክተሮች ሳይዘነጉ እነዚህ 5 ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝሃ ዘርፍ ሆኖ ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። የሀገሪቷን ፊስካል ፖሊሲ የገንዘብ ስርዓትና መዋቅራዊ መሰረቶች እንዲሻሻሉ እድል የፈጠረው የማክሮ ኢኮኖሚ ማሻሻያ ትግበራ ለውጥ ካመጣባቸው መስኮች መካከል አንዱ የወጭ ንግድ ዘርፉ ነው። የኢትዮጵያ የወጭ ንግድ ዘርፍ በተወሰኑ ምርቶች ላይ የተንጠለጠለ ጤናማና ውጤታማ የንግድ ስርዓትን የማይከተልና ወደ ውጭ የሚላኩ ምርቶችም በመጠንና በጥራት ተወዳዳሪ ያልነበሩበት ነው። ለዘመናት የኢትዮጵያ የውጭ ምንዛሬ ምንጭ የነበረው ቡና እንኳን ከአመራረትና ከግብይት ስርዓት ጋር በተያያዙ ችግሮች አምራቾችንና ላኪዎችን ከማበረታታት ይልቅ ወደ ተስፋ መቁረጥ ያደረሰም ነበር። ይለፋል እንጂ አርሶ አደር አገኘ ያው ሌላ አማራጭ ስለሌለ ግን ቡና ፍቅር ነውና ከሱ እንዲለይ አይፈልግም አርሶ አደር። ቡና ሲናዘጋጅ የሚጠይቅ ቡና እኔ ወስዳለሁ ይገዛለሁ የሚል ደላላ ብዙ ይመጣል፣ ከግራ ቀኝ ይመጣል። እንደው በአመት ሳምፕል 2-3 ኪሎ ብቻ እየተባለ አንድ ኩንታል ቡና እኮ እናጣለን። አንድ ኩንታል ቡና እኮ እናጣለን። የመጣ ሁሉ ገዥ የሚገዛ መስሎን ሳምፕል እንሰጣለን። ሳምፕሉን የወሰደው በዛው ይቀራል። በጣም ያየነው ፍዳ ይሄ የሚባል አይደለም። በጣም የተንዛዛ የእሴት ሰንሰለት ነው ያለን። ሁለተኛ ደግሞ ምንድነው ቡናውን የሚጠቀሙት ቡና አምራች ሰዎች ሳይሆኑ በመሃል ያሉ ደላላዎችና ሌሎች ባለድርሻ አካላት ነው የሚባሉት። ስለዚህ እንደ ሀገር ይሄ በዋናነት ኤክስፖርት የምናደርገውን የምርት መጠን ከ100,000 200,000 እንዳይገባ አድርጓል። ስናገኝ የነበረው የውጭ ምንዛሬ ግኝትም ከ600 እና 700 ሚሊዮን ያልበለጠ ሆኖ ነበር የተገኘው ማለት ነው። ስለዚህ ከለውጡ በፊት የነበረው ዋና የቡናው ማነቆ በፖሊሲ የዘረጋ ነው፣ በፖሊሲ ያደራጀ ነው። የግብይት ስርዓትና የእሴት ሰንሰለቱ በጣም አስቸጋሪ ነበር። ኢትዮጵያ በስፋት ያልተጠቀመችበት የማዕድን ዘርፍም አገሪቱ ከፍተኛ የውጭ ምንዛሬ የምታፈስባቸውን ምርቶች በመተካትና የውጭ ምንዛሬ በማስገኘት በኩል ከፍተኛ ውጤት ቢጠበቅበትም በፖሊሲና አሰራር ችግሮች ተተብትቦ ብዙ ሳይራመድ ቆይቷል። በዚህ ምክንያት ሰፊ የብረትና የሲሚንቶ ጥሬ ዕቃ ያላት ሀገር ለእነዚህ ምርቶች ከፍተኛ የውጭ ምንዛሬ ስታፈስ ቆይታለች። አንዱ ትልቁ ጥረቱ የሲሚንቶ የነበረው ድንጋይ ከሰል ነው። አሁን ላይ እንግዲህ እስካሁን ድረስ በታሪካችን ይሄንን እያስገባን ነው የምንጠቀመው። ስለዚህ የውጭ ምንዛሬ ጥረት ሲኖር ይሄ ግብአት ስለሌለ ሲሚንቶ ማምረት አንችልም። ስለዚህ ለዚህ የሚሆኑ አንድ አራት ፋብሪካዎችም አሁን ድንጋይ ከሰልን አምርተው
ጥራት ያለው ድንጋይ ከሰል እያመረቱ ናቸው። ይቀጥላል። ቅድም እንዳልኩት ማርብል ላይ ግራናይት ላይ ያሉ ነገሮች አሉ። የኛ ሀብት ይሄ ብቻ አይደለም። ከፍተኛ የውጭ ምንዛሪ የሚያስገኘው የወርቅ ምርትና ግብይትም ለኮንትሮባንድና ለብክነት የተዳረገ ስለነበር አገር ከዘርፉ ለዓመታት አልተጠቀመችም። የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ፣ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። አብዛኛው ላይሰንስ ወሳጅ ደላላ ነው። አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለዓመታት ኢንቨስት የሚያደርግ ሰው እያፈላለጉ ይቆያሉ። ስራው አይሰራም። ከማክሮ ኢኮኖሚ ማሻሻያ ትግበራው በኋላ የኢትዮጵያ የውጭ ንግድ ዘርፍ በከፍተኛ ሁኔታ እድገት አሳይቷል። በተለይም ከቡናና ከማዕድን ዘርፎች የሚገኘው የውጭ ምንዛሬ መጠን ታሪካዊ ውጤት የታየበትም ነው። ለዚህም በዘርፉ የተደረጉ የፖሊሲና የአሰራር ማሻሻያዎች ቁልፍ ሚና ተጫውተዋል። በዚህ ዓመት የነበረው ኤክስፖርት ምርት ወደ 3.6 ቢሊዮን የአሜሪካ ዶላር ነው። 8.3 አካባቢ ቢሊዮን ነው በጠቅላላ ኤክስፖርት ያደረግነው። ከዚያ ውስጥ 3.6 ቢሊዮን አካባቢ የማዕድን ነው። ይሄ ባለፉት 6-7 ዓመታት ብንደምር ራሱ ያልነበረ ምርት ነው። ይሄ ትልቅ ጃምፕ ነው። እንደዚሁ በገቢን በመነስ በሲሚንቶ፣ በከሰል፣ በሌሎቹም ላይ እንደ ድንጋይ ከሰል ላይ እንደ ሀገር ለውጦች አሉ። ለካ ቡና ሰው በዚህ ዋጋ ነው ሲሸጥ የነበረው መገረም የጀመርነው ከዛ በኋላ ነው ማለት ነው። ከዛ በኋላ ነው አሁን የሚታየው ንብረት ሌላ መፈልፈያ 2 ቦታ ነው ያለው። እንደገና ሌላም እንድንይዝ የተደረገው ወደ ውጪ ማውጣት ስንጀምር ነው። ከዛ በፊት ግን የአመት ቀለብ እንኳን በማንችልበት ሰዓት ላይ ነበረ ይህንኑ ቡና ይዘን ማለት ነው። አሁን ቡና ለገበያ በመናቀርበው ቡና ራሱ የውጪ የሚላከው ፍራንስ ነው የምንልከው። እስካሁን ቤልኮ ነው የምንልከው። ቤልኮ የሚባል ካምፓኒ ነበር የሚቀበለን እና ወደ 2-3 ቦታ ላይ አላሰፋንም። አሁን ለመጀመሪያ ጊዜ ለነሱ ነው። ኮሪያን እና አንድ ጊዜ አረብ ሀገርም ልካለው። አሜሪካ ነው አብዛኛው የሚወጣውና አብዛኛው አሁን በኮሪያና በአሜሪካ ነው ዘንድሮም ወደዛ ላኩት። በጣም ነው እኔ መንግስት በፈጠረልን መልካም አሰራር ተጠቃሚዎች ነንና ከእንግልትም ተርፈናል። ቀጥታ ትስስሩ የማክሮ ኢኮኖሚ ማሻሻያው አገራዊ የንግድና ኢንቨስትመንት ምቹነትን ለማረጋገጥ የሚያስችሉ ሰፋፊ ለውጦችም ተደርገውበታል። ይህም ውጤታማና ችግር ፈቺ የኢንቨስትመንት አመራር ስርዓት፣ ተወዳዳሪ የፋይናንስና የውጭ ምንዛሪ አቅርቦት እንደዚሁም ጥብቅ ክትትልና ድጋፍ ማድረግን ያካተተ ነው። በዚህ ምክንያት በተኪና ኤክስፖርት ምርቶች ዘርፍ ውጤታማ የሆኑ ኢንዱስትሪዎች እንዲስፋፉ በመደረጉ ኢትዮጵያ ለመጀመሪያ ጊዜ ከአገልግሎት የወጪ ንግድ የበለጠ ገቢ ከሸቀጦች የወጪ ንግድ አግኝታለች። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘ ነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘ ነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንን ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት።
በአሁኑ ሰዓት በመንግስት በኩል እየተደረጉ ያሉ ሪፎርሞች ከማክሮ ኢኮኖሚው ጋር ተያይዞ እየተደረጉ ያሉ ድጋፎች በጣም አበረታች ነው ብለን እንወስዳለን። አንደኛ ነገር የሚያበረታቱ ኢንሴንቲቮች አሉ። በሽያጭ ላይ የሚገኘው ዶላር አሁን ባለው ማሻሻያ ከፍተኛ የሆነ ለውጥ ነው ያለው። ይሄ ባለሀብቱ እንዲንቀሳቀስ እንዲበረታታ የሚያደርግ ነገር ነው ያለው። ከዛ ባለፈ ከፕሮዳክሽን ጀምሮ እስከ ፕሮሰሲንግ እስከ ሎጂስቲክስ ድረስ ያለው ሪፎርም እየተደረገ ነው። ሀገሪቱ በሪፎርም ደረጃ ላይ ያለችው እና እነዚህ ነገሮች ለውጥ እያመጡ ነው። ሪሰንትሊ አሁን የምንሰማው የኢትዮጵያ ቡና ሽያጭ ከአመት ወደ አመት እያደገ እየመጣ ያለው የመንግስት ኮንቲኒስ የሆነ ድጋፍ መኖሩን የሚያመላክት ነው። ይሄ ተጠናክሮ እስከቀጠለ ድረስ የኢትዮጵያ ቡና ከጊዜ ወደ ጊዜ አሁን ያሳየውን የውጭ ምንዛሪ የማስገኘት አቅሙ በከፍተኛ ሁኔታ የማደግ እድሉ ሰፊ ነው። ኢትዮጵያ በ2017 ዓ.ም ከሸቀጦች የወጭ ንግድ ካገኘችው 8.3 ቢሊዮን ዶላር ውስጥ 3.6 ቢሊዮን ዶላሩ ከወርቅ፣ 2.5 ቢሊዮን ዶላር የሚሆነው ደግሞ ከቡና ምርት የተገኘ ነው። ከነዚህ ምርቶች የተገኘው ገቢ በ2016 ዓ.ም ካስገኙት ገቢ አንጻር እንኳን ሲታይ ከፍተኛ ብልጫ አለው። ለዚህም በዓለም አቀፍ ገበያ የወርቅና የቡና ዋጋ መሻሻሉ፣ በሁለቱም ዘርፎች ላይ ከፍተኛ ምርት መገኘቱና ውጤታማ የፖሊሲ ትግበራዎች መኖራቸው ትልቅ ሚና ተጫውቷል። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኑፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኑፋክቸሪንግ ሴክተር ያመጣው ለውጥ ውጤት እንደ ሀገር በ2016 ዓ.ም 4 ቶን ወርቅ ለዓለም ገበያ ቀርቦ የነበረ ሲሆን በ2017 ዓ.ም ይህ መጠን ወደ 37 ቶን አድጓል። ከነዚህ ምርቶች በተጨማሪ በግብርናው ዘርፍ እንደ አቮካዶ ያሉ አዳዲስ ምርቶች የወጭ ንግዱን በስፋት እየተቀላቀሉ ነው። ሃስ ቫራይቲ የሚባለው ነው። ከዚህ አሁን ቢያንስ እስከ 300 ኩንታል እንለቅማለን። ከዚህ ቀደም አሁን እስከ $250,000 ተገኝቷል። የአቮካዶ ተፈላጊነቱም ስለጨመረ በዛው ልክ እያስፋፋን ነው። ቀለል አድርገን ነበረ ህይወት ስናያት የነበረው። ዛሬ ግን ይሄን ሁሉ ለውጥ የምታዩ በዚህ በ7 ዓመት ውስጥ ነው ይሄ ሁሉ ለውጥ ያገኘው። እውነት ለመናገር ከጠቅላይ ሚኒስቴር ጀምሮ የክልሉ መንግስት እያንዳንዱ ገበሬ ቤት እያንኳኩ በርቱ እያሉ ሲያበረታቱ ነበር ማለት ነው። እንስሳትና የስጋ ውጤቶች፣ አበባና የቅባት እህሎችም ለወጭ ንግዱ ጥሩ ድርሻ እያበረከቱ ሲሆን ከዚህም በላይ ኢትዮጵያ ከአዳዲስ የኢንዱስትሪ ምርቶች የምታገኘው የውጭ ምንዛሬ እያደገ መጥቷል። ወደ 53 የሚሆኑ ፋብሪካዎች በተለይ እገዛ ከተደረገላቸው ውስጥ በዛ እገዛ ምክንያት ወደ 11.7% የማምረት አቅም አጠቃቀማቸው አድጓል። የስራ ዕድል ፈጠራም በ7.6% ተሻሽሏል። የውጭ ምንዛሬ ግኝታቸውም በ8.6% አድጓል። በአጠቃላይ በእነዚህ ኢንዱስትሪ ፓርኮች ውስጥ የአዳዲስ ኢንቨስትመንቶች መጥተው ስራ መጀመራቸው ብቻ ሳይሆን የሚመጡ ኢንዱስትሪዎች ወይም እየመጡ ያሉ ኢንቨስትመንቶች ከለመድነው የላይት ማኑፋክቸሪንግ ኢንዱስትሪ ባሻገር በቴክኖሎጂ ረቀቅ ያሉ ዓለም የደረሰበት ዓለም ላይ ተወዳድረን ልንሸጣቸው የምንችላቸው አይነት አብዛኛው ሀገር ሁሉም ሀገር የሚሸጠውን አይነት ሳይሆን ከዛ የተሻሉ ነገሮች የሚያመርቱ ፋብሪካዎች ወደ ስራ መግባት ችለዋል።
የሶላር ሴል ምርት ለምሳሌ አንዱ ነው። ከዚህ በየወሩ ኤክስፖርት አሁን ባለንበት 15 ሚሊዮን ዶላር ማግኘት ጀምረናል። እነዚህ ኢንዱስትሪዎች ተጨማሪ ማስፋፊያም አዳዲስ ኢንዱስትሪዎችም በዚሁ በሶላር ሴል ምርት ወደ ግንባታ ይገባሉ፣ በቅርብ ወደ ማምረት የሚገቡ ማለት ነው። እነዚህ ኢንዱስትሪዎች የሚያስፈልጋቸውን የኃይል ምንጭ በሀገር ውስጥ ጋዝ ለመተካት ስራ ጀምረዋል። አንዱ ይሄ በተለይ አምራች ኢንዱስትሪዎች የእሴት ጭመራቸው በሀገር ውስጥ ያለው ከፍ ያለ እንዲሆን የሀገር ውስጥ ሎካል ኮንቴንታቸው ከፍተኛ እንዲሆን ይጠበቃል። ከዚህ አኳያ ትልቅ ሚና አለው ማለት ነው። ኢትዮጵያ እንደ ሀገር ከነበረችበት የማክሮ ኢኮኖሚ መዛባትና የወጭ ንግድ መቀዛቀዝ በመውጣት ወደ ጤናማና ተወዳዳሪ የወጭ ንግድ መስመር እየገባችም ነው። በተያዘው በጀት ዓመት 3 ወራት ከወጭ ንግድ ከ4.8 ቢሊዮን ዶላር በላይ ገቢ አግኝታለች። ይህም አገሪቱ በ2016 ዓ.ም በጀት ዓመት ከወጭ ንግድ ካገኘችው ገቢ በ1 ቢሊዮን ዶላር ይበልጣል። ይህ ብቻ ሳይሆን አገሪቱ ዓለም አቀፍ የንግድ አማራጮችን የሚያሰፉ አዳዲስ መዳረሻዎችንም እየተቀላቀለች ነው። ከነዚህ መካከል አንዱ የአፍሪካ ነፃ የንግድ ቀጠና ነው። ዛሬ በካርጎና በየብስ ትራንስፖርት የምናስጀምራቸው ጭነቶች በአህጉራዊ አፍሪካ ነፃ ንግድ ቀጠና ስምምነት መሰረት የታሪፍ ምጣኔን ዜሮ አድርጎ በሚደረገው ግብይት የሀገራችን የውጭ ንግድ ቀድሞውኑም በትክክለኛ ትራክ ላይና እድገት ላይ የመጣ ያለውን የውጭ ንግድ በማሳለጥ ረገድ የዛሬው ፍጻሜ ትልቅ ድርሻ ይኖረዋል ተብሎ ይታሰባል። የንግዱ ማህበረሰብ ይህን እድል በመጠቀም ከተለያዩ ጎረቤትና የአፍሪካ ሀገራት ጋራ የውል ስምምነት በመያዝ ዛሬ የተገበያዩአቸው ምርቶች ለዓለም ገበያ በይፋ ማቅረብ ይጀምራሉ። ዛሬ ከሚጫኑት ጭነቶች መካከል ስጋና የአትክልት ፍራፍሬ ብሎም የጫት ምርት ወደ ሶማሊያ የሚላክ ይሆናል። በተመሳሳይ የነጭና የቀይ ቦሎቄ ምርት ብሎም ቡና ወደ ደቡብ አፍሪካ ይላካል። በተመሳሳይ የበቆሎ ምርቶችና የቦሎቄ ምርቶች ወደ ኬንያ የሚሸኙ ይሆናል። በአንድ ነጋዴ ደረጃ ብቻ እንኳን ስንወስድ ይሄ የአፍሪካ ነፃ ንግድ ቀጠና ስምምነት ልንተገብር ነው ካልንበት ጊዜ ጀምሮ በቆሎን ወደ ኬንያ በመላክ ብቻ 7 ሚሊዮን ዶላር ወይም ከ20 ሺህ ሜትሪክ ቶን በላይ ኮንትራት መያዝ የተጀመረበትና የሀገራችን ወጪ ንግድ መስፈንጠር የጀመረበትን ሂደት ሊያሳልጥ ሊያግዝ የሚችል ትልቅ ፍጻሜ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። አገሪቱ ከወጭ ንግድና ከሌሎች አማራጮች የምታገኘው የውጭ ምንዛሬ መጠን ከ33.1 ቢሊዮን ዶላር ተሻግሯል። ይህ ገቢም አገራዊ የውጭ ምንዛሬ ክምችትን ከ10 እጥፍ በላይ ሲያሳድግ በ2014 ዓ.ም እስከ 33 በመቶ ደርሶ የነበረውን የዋጋ ንረት መጠን ወደ 11.7 በመቶ ዝቅ እንዲልም የራሱን ሚና ተጫውቷል።